በዛሬው ዝግጅታችን በዙሪያችሁ ያሉና ያወቃችሁትም ይሁን ሳታውቁት የማይወዷችሁ ወይም ለእናንተ ጥሩ ስሜት የሌላቸው ሰዎች ሳይወዱ በግድ እንዲያከብሯችሁ የሚያደርጉ ለመተግበርም እጅግ ቀላል የሆኑ 10 የስነ ልቦና ጥበቦችን እነግራችኋለሁ። እነዚህን 10 ቴክኒኮች ሙሉ በሙሉ በአንድ ጊዜ መተግበር አይጠበቅባችሁም። እስከ ቪዲዮ ፍጻሜ ሁሉንም በመከታተል ከውስጣዊ ባህሪያችሁና ከስሜታችሁ ጋር የሚስማሙትን ጥቂቶችን ብቻ መርጣችሁ ተግባራዊ ብታደርጉ እመኑኝ፣ እነዛ ሰዎች ቢጠሏችሁም እንኳን በውስጣቸው ግን መንፈሳችሁ ሲከብዳቸውና ሲያከብሯችሁ በግልጽ ታያላችሁ። አሁን ዝግጁ ከሆናችሁ በቀጥታ ወደ መጀመሪያው ጉዳይ እንለፍ። አንደኛ፣ የሰው ልጅ አእምሮ በተፈጥሮ የደህንነት ስሜት የሚሰማው የሌሎችን ባህሪና ምላሽ አስቀድሞ መተንበይ ወይም ፕሬዲክት ማድረግ ሲችል ነው። የማይወዷችሁ ሰዎች በእናንተ ላይ የበላይነትን ለመቀዳጀት መጀመሪያ የሚያደርጉት የእናንተን የስሜት አዝራሮች ወይም ኢሞሽናል በተንስ በደንብ ማጥናት ነው። ይህን ቃል ስናገር ይበሳጫል፣ ይህን ሳደርግስ ይሸማቀቃል ብለው የእናንተን የስነ ልቦና ካርታ ይነድፋሉ። በዛም ካርታ ላይ ተመስርተው እንደ ማሽን ሊያሽከረክሯችሁ ይሞክራሉ። ነገር ግን እናንተ ይህንን የገመቱትን ስሌት ሙሉ በሙሉ አፍርሳችሁ የማትገመቱ ወይም አንፕሬዲክተብል ስትሆኑ በእነሱ አእምሮ ውስጥ ትልቅ ድንጋጤና ነውጥ ይፈጠራል። ሊያናድዷችሁ ፈልገው የተዘጋጁበትን ድርጊት ሲፈጽሙት እናንተ በምትኩ ያልተጠበቀ እርጋታ ወይም ከልብ የመነጨ ፈገግታና ቸልተኝነትን ስታሳዩአቸው በእጃቸው የያዙት የጥላቻ መሳሪያ ባዶ መሆኑን በደንብ ይረዳሉ። ይህ የባህሪ መለዋወጥ ሳይሆን ጠላቶቻችሁ የእናንተን ውስጣዊ ዓለም እንዳያነቡት የምትዘጉበት እጅግ ጠንካራ የሆነ የስነ ልቦና በር ነው። እንደዚህ አይነቱ የማይገመት ማንነት በጠላቶቻችሁ ላይ የሚፈጥረው የስነ ልቦና ጫና እጅግ አስፈሪ ነው። ሰዎች ሊተነብዩትና ሊረዱት የማይችሉትን ነገር በደመ ነፍሳቸው የመፍራትና የማክበር ግዴታ ውስጥ ይገባሉ። እናንተ መቼ እንደምትቆጡ፣ መቼ ዝም እንደምትሉ፣ መቼ ደግሞ እንደምትስቁ በጭራሽ ማወቅ ሲሳናቸው በዙሪያችሁ በሚሆኑበት ጊዜ እያንዳንዱን ቃላቸውንና እርምጃቸውን እየመዘኑ መራመድ ይጀምራሉ። ይህ ጥንቃቄ ደግሞ ውሎ አድሮ ወደ ጥልቅ አክብሮት ይለወጣል። በጦርነትም ሆነ በስነ ልቦና ጨዋታ ቀጣይ እርምጃው የማይታወቅ ሰው ሁልጊዜም አሸናፊ ነው። የማይወዷችሁ ሰዎች የእናንተን ማንነት በእጃቸው መዳፍ ውስጥ አስገብተው እንዳሰቡት ሊያሽከረክሩት እንደማይችሉ ሲረዱ ሳይወዱ በግድ የእናንተን ህልውና ማክበርና መፍራት ይጀምራሉ። ሁለተኛውና እጅግ ጥልቅ የሆነው የስነ ልቦና ጥበብ ሌሎች ሰዎች ወደ ፈጠሩት የስሜት ማዕበል ውስጥ ላለመግባት የምታደርጉት ጽኑ የውስጥ ውሳኔ ነው። አንድ ሰው በውስጡ ሲጠላችሁ ወይም ሲቃወማችሁ ሳያውቀው የራሱን አሉታዊ የስሜት ድግግሞሽ ወይም ፍሪኩዌንሲ ወደ እናንተ ይልካል። ዓላማው እናንተን ከራሳችሁ ሰላማዊ ምህዋር አውጥቶ ወደ እሱ ትርምስ ውስጥ ማስገባት ነው። እናንተ ከተበሳጫችሁ፣ ራሳችሁን ለመከላከል ከሞከራችሁ ወይም የእሱን ጥላቻ ለማብረድ ስትሉ ባህሪያችሁን ከቀየራችሁ ያ ሰው የስነ ልቦና ጦርነቱን አሸንፏል ማለት ነው። የሰዎች አእምሮ ሁልጊዜም ከነሱ በላይ የጠነከረንና የተረጋጋን ኃይል የማክበር ተፈጥሯዊ ባህሪ ያለው። የሚጠሏችሁ ሰዎች ጥላቻቸው እናንተን የመረበሽ አቅም እንደሌለው ሲገነዘቡ በውስጣቸው ድንጋጤ ይፈጠራል። እንዴት የኔ ጥላቻና ድርጊት እሱን ወይም እሷን ሊያበሳጨው ወይም ሊያስከፋት አልቻለም የሚለው ጥያቄ በእጅጉ ይረብሻቸዋል፣ እንቅልፍም ይነሳቸዋል። አእምሯቸው ሳያውቀው እናንተን እንደ ግዙፍ ተራራ ማየት ይጀምራል። ጥላቻቸው ምንም ያህል የጠነከረ ቢሆንም ከእናንተ መረጋጋትና ራስን ከመግዛት አቅም በታች መሆኑን ስለሚገነዘቡ ያ ጥላቻ ወደ ጥልቅ አክብሮት ይቀየራል። ሶስተኛ፣ በሰዎች ግንኙነት ውስጥ የተለመደው በጣም ደካማው የሰው ልጅ ባህሪ የማይወዱንን ሰዎች ፍቅር ለማግኘት መሞከር ወይም እነሱን ለማስደሰት ማጎብደድ ነው። ይህ ባህሪ ክብርን ከሚያሳጡ ድርጊቶች ሁሉ ቀዳሚው ነው። ለሚጠሏችሁ ወይም ለእናንተ ጥሩ ስሜት ለሌላቸው ሰዎች የምትሰጡትን ማንኛውም አይነት ስሜታዊ ማረጋገጫ ወይም ቫሊዴሽን ሙሉ በሙሉ ማቋረጥ ተገቢ ነው። ይህ ማለት እነሱ ስለ እናንተ ያላቸው አመለካከት በሕይወታችሁ የሂሳብ ስሌት ውስጥ ዜሮ ዋጋ እንዳለው በተግባር ማሳየት ነው። ሲያዩአችሁ ፊታቸውን ቢያጠቁሩ ወይም በንግግር መሃል ሊነቅፏችሁ ቢሞክሩ ራሳችሁን ለማስረዳት አንዲትም ቃል አታባክኑ። የሰዎችን ይሁንታ ወይም አፕሩቫል የማይፈልግ ሰው በስነ ልቦናዊ የኃይል ሚዛን ውስጥ እጅግ አደገኛና የማይገመት ሰው ነው። የእነሱን አስተያየት እንደ ትልቅ ቁም ነገር ቆጥራችሁ ምላሽ ስትሰጡ ዋጋቸውን ከፍ እያደረጋችሁት ነው። በተቃራኒው ግን የእነሱን አስተያየት እንደ ተራ ነገር ቆጥራችሁት ችላ ስትሉት
ህልውናቸውን በስነ ልቦናዊ መንገድ እያፈረሳችሁት ነው። ይህን ጥበብ ስትተገብሩት በጠላቶቻችሁ አእምሮ ውስጥ የሚፈጠረው ባዶነት እጅግ አስገራሚ ነው። ሰዎች አንድን ሰው ሲጠሉ ያ ሰው እንዲለማመጣቸው ይፈልጋሉ። ምክንያቱም ያ ትኩረት ህልውናቸውን ያረጋግጥላቸዋል። እናንተ ግን ይህንን ትኩረት ስትነፍጓቸው እነሱ በሚጫወቱት ጨዋታ ውስጥ ለመሳተፍ ፈቃደኛ ለመሆናችሁን እያሳያችሁ ነው። ይህ ድርጊት ደግሞ የሚያስተላልፈው መልእክት አንተ እኔን ለመጥላትም ሆነ ለመውደድ በቂ የሆነ የስነ ልቦና ደረጃ ላይ አይደለህም የሚል ጥልቅ ኃይል አለው። በዚህ ጊዜ የጠላታችሁ አእምሮ ግራ ይጋባል። እናንተን መጉዳት እንደማይችል ሲያውቅ ብቸኛው አማራጩ እናንተን ከሩቅ ሆኖ ማክበር ብቻ ይሆናል። የራሱን ዋጋ በሌሎች ሰዎች አስተያየት ላይ ያላስደገፈ ሰው ማንም ሊያዋርደው አይችልም። ይልቁንም ያ ሰው ራሱ የክብር ሁሉ ማዕከል ሆኖ ይወጣል። አንዳንዴ እኮ ሰዎች የሚያከብሯችሁ ፍቅራቸውን ስላለመናችሁ እንጂ ጥሩ ሰው ስለሆናችሁ ብቻ ላይሆን ይችላል። አራተኛ፣ ሰዎች ማንነታችሁን፣ አነጋገራችሁን ወይም አለባበሳችሁን ሊጠሉ ይችላሉ። ነገር ግን ሊክዱት የማይችሉት አንድ እውነት ቢኖር ውጤት ወይም ስኬት ነው። ጊዜያችሁንና ጉልበታችሁን ሰዎች ምን አሉኝ ከሚለው ከንቱ አስተሳሰብ አውጥታችሁ ሙሉ በሙሉ በራሳችሁ እድገት፣ በምትሰሩት ሥራ ጥራትና በሕይወት ዓላማችሁ ላይ ብቻ ስታውሉት በዙሪያችሁ የሚፈጠረው የስበት ኃይል እጅግ ጠንካራ ይሆናል። በሥራ ቦታ፣ በትምህርት ቤት ወይም በማኅበራዊ ሕይወት ውስጥ ውጤታችሁና ብቃታችሁ ከፍ እያለ ሲመጣ የሚጠሏችሁ ሰዎች እንኳን ሳይወዱ በግድ ሥራችሁን ለመጥቀስ፣ ሐሳባችሁን ለመቀበልና ለስኬታችሁ መንገድ ለመልቀቅ ይገደዳሉ። ይህ የክብር አይነት በድርድር የሚገኝ ሳይሆን በችሎታና በውጤት የሚነጠቅ ክብር ነው። ይህ ጉዳይ በታሪክ ውስጥ ታላላቅ ሰዎች የተጠቀሙበት የማይካድ እውነት ነው። ታላቅ ዓላማ ያለው ሰው ትኩረቱን በሰዎች አሉባልታ ላይ አያባክንም። እርምጃው ሁሉ የራሱን ታሪክ ወደ መጻፍ ብቻ ያነጣጠረ ነው። ይህንን ጥልቅ ትኩረታችሁን ሲያዩ የሚጠሏችሁ ሰዎች በውስጣቸው ያለውን የራሳቸውን ባዶነትና ትንሽነት ይገነዘባሉ። እናንተ በተራራ ጫፍ ላይ ሆናችሁ ትልቁን ምስል ስታዩ፣ እነሱ በስር ሆነው በትንሽ ጥላቻ ሲባክኑ ራሳቸውን ያገኙታል። እነሱ ቢጠሏችሁም እናንተ ግን ላላችሁበት ተቋም፣ ለማህበረሰቡ ወይም ለራሳችሁ ሕይወት እጅግ አስፈላጊና የማትተኩ መሆናችሁን ሲረዱ ጥላቻቸው ወደ ውስጥ ታፍኖ በማይገሰስ አክብሮት ይተካል። በነገራችን ላይ ክብር ማለት ሁሉም ሰው ሲወዳችሁ አይደለም። ክብር ማለት ጠላቶቻችሁ እንኳን ሳይወዱ በግድ የእናንተን ጉልበት፣ ዕውቀትና አቅም አምነው ሲቀበሉ ነው። አምስተኛውና ብዙዎች የማይደፍሩት የሥነ ልቦና ጥበብ የራስን ደካማ ጎን፣ ስህተት ወይም ጉድለት ያለምንም ሀፍረት በአደባባይ መቀበል ነው። የማይወዷችሁ ሰዎች ሁልጊዜም እናንተን ለመጉዳት የሚጠቀሙበት ዋነኛ መሳሪያ እናንተ ለመደበቅ የምትሞክሩትን ጉድለት ወይም ታሪክ ማጋለጥ ነው። የሆነ ቦታ ላይ ተሳስታችሁ ወይም የሆነ የጎደላችሁ ነገር ኖሮ ያንን ለማንም እንዳይታወቅ ስትሸሽጉ የውስጣችሁን መቆጣጠሪያ ለጠላቶቻችሁ አሳልፋችሁ ሰጣችኋል ማለት ነው። ነገር ግን አንድ ሰው ሊያዋርዳችሁ ብሎ ጉድለታችሁን ሲያነሳ ያለምንም መሸማቀቅ አዎ ልክ ነህ፣ እኔ እኮ ያንን ደካማ ጎኔን ጠንቅቄ ያውቀዋለሁ ብላችሁ በድፍረት ስትመልሱ የጠላታችሁ ሴራ ይከሽፋል። ራሱን በራሱ ከነጉድለቱ የተቀበለን ሰው ማንም ውጫዊ ኃይል ሊያሸማቅቀው በፍጹም አይችልም። ይህ ድርጊት በጠላቶቻችሁ ስነ ልቦና ላይ የሚያሳርፈው ተጽዕኖ እጅግ ከባድ ነው። ሰዎች ሊያቆስሏችሁ አስበው እናንተ ግን ያንን ቁስል እንደማታፍሩበት በጥበብ ስታሳዩ በውስጣቸው ያለው ክፋት አቅም ያጣል። የሰው ልጅ አእምሮ የሚሰራው በመከላከል ወይም ዲፌንሲቭነስ ላይ ተመስርቶ ስለሆነ እናንተ ራሳችሁን ከመከላከል ይልቅ ጉድለታችሁን በጥበብና ራሳችሁን ወደ ቀጣይ ችግር በማያስገባ መልኩ የጨዋታውን ሕግ ቀይራችሁታል ማለት ነው። ጠላቶቻችሁ እናንተን ለማጥቃት የሚጠቀሙበት ምንም አይነት መሳሪያ እንደሌላቸው ሲገነዘቡ ከጥላቻችሁ ባሻገር ጥልቅ የሆነ አክብሮት ለማሳየት ይገደዳሉ። ምክንያቱም በሰው ልጅ ታሪክ ውስጥ ከራሱ ጥላ ወይም ሻዶ ጋር የታረቀና ራሱን ያለምንም ቅድመ ሁኔታ የተቀበለ ሰው በጣም ጥቂት ነው። ስለዚህ እነዛ ውስጣቸው በጥላቻ የተሞሉ ሰዎች ይህን ማንነታችሁን ላለማክበር ፈጽሞ አቅም የላቸውም። 6ኛ፣ የማይወዷችሁ ሰዎች ብዙውን ጊዜ የእናንተን ትዕግስት ለመፈተን ሆን ብለው ድንበራችሁን ይጥሳሉ። በዚህ ጊዜ ከተቆጣችሁ ወይም ከጮኻችሁ ወይም ስሜታዊ ከሆናችሁ የእነሱ ድርጊት እናንተን መጉዳት እንደቻለ እያረጋገጣችሁላቸው ነው። እውነተኛው የሥነ ልቦና የበላይነት የሚገኘው ያለምንም የድምፅ መለዋወጥ፣ ያለምንም ቁጣ፣ ነገር ግን ፍጹም በሆነ መረጋጋት ድንበራችሁን ማስከበር ስትችሉ ነው።
አንድ ሰው አላግባብ ስከት እንደገና እለዋለሁ። በዚህ ጊዜ ከተቆጣችሁ፣ ከጮኻችሁ ወይም ስሜታዊ ከሆናችሁ የእነሱ ድርጊት እናንተን መጉዳት እንደቻለ እያረጋገጣችሁላቸው ነው። እውነተኛው የሥነ ልቦና የበላይነት የሚገኝበት አንድ ሰው አላግባብ ሲነካችሁ ወይም ሲያናግራችሁ አይኖቹን በቀጥታ እያያችሁ በማይቀየር የድምፅ ቃና ይህን ድርጊትህን አልቀበለውም ብላችሁ ስታስጠነቅቁት ቃላችሁ እንደ ዳኛ መዶሻ ክብደት ይኖረዋል። ቁጣ የደካሞች መከላከያ ሲሆን፣ መረጋጋት ግን የጠንካሮችና በራሳቸው የሚተማመኑ ሰዎች ባህሪ ነው። እንደዚህ ስታደርጉ በጠላቶቻችሁ ላይ ከፍተኛ የሆነ የሥነ ልቦና ሽብር ይፈጥራል። እነሱ የሚጠብቁት የእናንተን ቁጣና ምልልስ ነበር፣ ምክንያቱም በዛ ብጥብጥ ውስጥ የራሳቸውን ጥፋት ለመሸፈን ስለሚጥሩ ነው። ነገር ግን እናንተ በሰከነ ሁኔታ ያለምንም ስሜት በጸጥታ ድንበራቸውን ስታሰምሩ እነሱ ከራሳቸው ስህተት ጋር ብቻቸውን ይጋፈጣሉ። ይህ አይነቱን እርጋታ የተላበሰ ሰው አእምሮ በማዕበል የማይናወጥና ራሱን ሙሉ በሙሉ የሚቆጣጠር መሆኑን ያስመሰክራል። ጠላቶቻችሁ የእናንተን ድንበር መጣስ ማለት ትልቅ ዋርካን ገፍቶ እንደመጣል ከንቱ ልፋት እንደሆነ ሲረዱ ጥላቻቸውን ዋጥ አድርገው በድንበራችሁ ዙሪያ በጥንቃቄ መራመድና እናንተን ማክበር ይጀምራሉ። ሰባተኛው ጥበብ የራስን ተደራሽነት ወይም አቫይላቢሊቲ በመቀነስ የራስን ክብር በሰዎች አእምሮ ውስጥ የማሳደግ ፍልስፍና ነው። የማይወዷችሁ ሰዎች እናንተን ሁል ጊዜ በአቅራቢያችሁ ሲያገኟችሁ፣ ድምፃችሁን ዘወትር ሲሰሙና በየቦታው ሲያዩአችሁ የእናንተን ህልውና እንደ ተራና ርካሽ ነገር መቁጠር ይጀምራሉ። የሰው ልጅ ስነ ልቦና በተፈጥሮ ሁልጊዜ ለሚያገኘው ነገር ክብር አይሰጥም። በሚያጣውና ርቆ በሚሄድ ነገር ላይ ግን ትልቅ ፍላጎት ይኖረዋል። ስለዚህ ጠላቶቻችሁ ሊንቋችሁ ሲሞክሩ እናንተ ማድረግ ያለባችሁ መልስ መስጠት ሳይሆን ራሳችሁን ከነሱ እይታና መስተጋብር ሙሉ በሙሉ ማራቅ ወይም ስትራቴጂክ አብሰንስ ነው። ይህ መጥፋት እንደ ፍርሃት ወይም እንደ መሸሽ የሚቆጠር ሳይሆን የእናንተን ጊዜና ጉልበት ከነሱ አሉታዊነት በላይ ከፍ ወዳለ ቦታ ማሸጋገራችሁን የሚያሳይ መሆን አለበት። ተደራሽነታችሁን ስትቀንሱ ሰዎች ስለ እናንተ ማውራትና ማሰብ ይጀምራሉ። ያኔ ሳያውቁት በውስጣቸው ለእናንተ ያላቸውን የሥነ ልቦና ቦታ ከፍ ያደርጉታል። ይህ ጥበብ በጠላቶቻቸው አእምሮ ላይ የሚፈጥረው ጫና እጅግ ከባድ ነው። እነሱ የጥላቻ ቀስታቸውን ሊወነጭፉ ሲያዘጋጁ፣ እናንተ ግን በስፍራው አትገኙም። ይህ ሁኔታ ጠላትን ከጥላው ጋር እንደመዋጋት ያደርገዋል። የራሳቸው ጥላቻ መልሶ ራሳቸውን ይበላቸዋል። ከዚህም በላይ በማትገኙበት ጊዜ ሰዎች በእናንተ ዙሪያ ምስጢራዊነትን ወይም አውራ ኦፍ ሚስትሪ ይገነባሉ። በዚህ ሰዓት ምን እያደረገ ይሆን፣ ምን እያሰበች ይሆን የሚሉ ጥያቄዎች አእምሯቸውን ሲቆጣጠሩት ያ የነበረው ንቀት ወደ መገረምና መፍራት ይቀየራል። የሰው ልጅ መረዳትና መቆጣጠር የማይችለውን ኃይል የማክበር ተፈጥሯዊ ባህሪ ያለው። እናንተ በሌላችሁበት ቦታ እንኳን ህልውናችሁ ክብደት እንዲኖረው ማድረግ ከቻላችሁ የሚጠሏችሁ ሰዎች በአካል ስትገኙ ምንም አይነት የንቀት ቃል ለመተንፈስ ድፍረት ያጣሉ። ክብር የሚመነጨው ሁልጊዜ ከመገኘት ሳይሆን መቼ መራቅና መቼ ደግሞ መቅረብ እንዳለባችሁ ጠንቅቃችሁ ስታውቁም ጭምር ነው። ስምንተኛውና የሰዎችን አእምሮ በከፍተኛ ደረጃ የሚፈትነው ጥበብ በግንኙነት ውስጥ የሚፈጠረውን የሥነ ልቦና ማዕቀፍ ወይም ፍሬም በእናንተ ቁጥጥር ስር ማድረግ መቻል ነው። የማይወዷችሁ ሰዎች ሁልጊዜም የራሳቸውን አሉታዊ ማዕቀፍ በእናንተ ላይ ለመጫን ይሞክራሉ። ስማችሁን ሊያጠፉ፣ ንግግራችሁን ሊያጣምሙ ወይም እናንተን እንደ ደካማ አድርገው ሊስሉ ይሞክራሉ። አብዛኛው ሰው በዚህ ጊዜ የሚያደርገው ትልቁ ስህተት ወደ እነሱ ማዕቀፍ ውስጥ ገብቶ ራሱን መከላከል፣ ማስረዳት ወይም እነሱን ለማሳመን መሞከር ነው። እውነተኛው የሥነ ልቦና ጥበብ ግን የእነሱን ማዕቀፍ ሙሉ በሙሉ ችላ በማለት በራሳችሁ ጠንካራና የማይናወጥ ማዕቀፍ ውስጥ ጸንቶ መቆም ነው። ማንም ሰው ምንም ቢል የእናንተን እውነታ በእነሱ ቃላት ላይ የተመሰረተ አለመሆኑን በተግባር ስታሳዩ የእነሱ የውሸት ትርክት ከእናንተ የእውነት አለት ጋር ተጋጭቶ ይፈራረሳል። የዚህ የማዕቀፍ ቁጥጥር ወይም ፍሬም ኮንትሮል ኃይል የሚመነጨው ጠላቶቻችሁ እናንተን ለመቆጣጠር ያላቸውን አቅም ሙሉ በሙሉ ሲያጡ ከሚሰማቸው የሽንፈት ስሜት ነው። እናንተ የራሳችሁን እውነታ በጽኑ ስታምኑበት እና በዛ ውስጥ ስትኖሩ የሚጠሏችሁ ሰዎች ቀስ በቀስ ወደ እናንተ ማዕቀፍ ውስጥ መሳባቸው አይቀርም። ምክንያቱም ደካማ ማዕቀፍ ያለው ሰው ሁልጊዜ ጠንካራ ማዕቀፍ ወዳለው ሰው የስበት ክልል ውስጥ መግባቱ የተፈጥሮ ሕግ ነው። እነሱ የፈጠሩት ወሬ ወይም ጥላቻ በእናንተ የዕለት ከዕለት ሕይወት ስኬትና ደስታ ላይ ምንም አይነት ስንጥቅ መፍጠር እንዳልቻለ ሲያዩ
በውስጣቸው ጥልቅ የሆነ የስነ ልቦና ሽንፈት ያጋጥማቸዋል። የራሱን እውነታ በሌሎች ሰዎች አስተያየት የማይለካን ሰው ማንም ሰው ሊያዋርደው አይችልም። ይልቁንም ያ ሰው በጠላቶቹ ዘንድ ሳይቀር ከፍተኛ አክብሮት ይሰጠዋል። ዘጠነኛው ጥበብ ሚረሪንግ ኢፌክት ይባላል። በዙሪያቸው ያሉ አንዳንድ ሰዎች ጥላቻቸውን በግልጽ ከማሳየት ይልቅ በተሸፈነ ስላቅ፣ በውሸት ምስጋና ወይም እንደ ቀልድ በሚመስሉ ንግግሮች ሊወጓችሁ ይሞክራሉ። በዚህ ጊዜ አብዛኛው ሰው ወይ አብሮ ይስቃል ወይ ደግሞ በውስጡ ተበሳጭቶ ዝም ይላል። እናንተ ግን ማድረግ ያለባችሁ ንግግራችሁን ምንም አይነት ስሜት ሳትቀላቅሉበት በከፍተኛ የማመዛዘንና የመተንተን አቅም ወይም ሎጂካል ዲሴክሽን መልሳችሁ ለነሱ ማንጸባረቅ ነው። ለምሳሌ በስላቅ ሲናገሩ በቀጥታ አይናቸውን እያያችሁ ይህንን ያልከው ምን ፈልገህ ነው ወይም ከዚህ ቀልድ ጀርባ ያለው እውነተኛ መልእክትህ ምንድነው በማለት ስትጠይቁት የደበቁትን ሴራ በማይገምቱት መልኩ ገለጣችሁት ማለት ነው። ይህንን የመስተዋትነት ጥበብ ስትተገብሩ በጠላቶቻችሁ ላይ የሚደርሰው ድንጋጤና መሸማቀቅ በቀላሉ የሚገመት አይደለም። ክፉ ሰዎች ሁልጊዜም የሚኖሩትና የሚሰሩት አያስተውልም ወይም አይገባውም በሚል መሸሸጊያ ውስጥ ነው። እናንተ ግን ያንን መሸሸጊያቸውን ገልጣችሁ የእነሱን ውስጣዊ ክፋትና የልብ መሻት በቀጥታ አውጥታችሁ ስታሳዩአቸው ልክ እርቃናቸውን አደባባይ ላይ እንደቆሙ ያህል ይሰማቸዋል። ከዚህ በኋላ በእናንተ ላይ ምንም አይነት የስላቅም ሆነ የተሸፈነ ጥቃት ለማድረስ ድፍረት ያጣሉ። ምክንያቱም እናንተ መጋፈጥ ማለት የራሳቸውን አስቀያሚ ማንነት በመስተዋት ከማየት ጋር እኩል እንደሚሆንባቸው ስለሚረዱ ነው። ይህ ጥልቅ የማስተዋልና የማጋለጥ ብቃት ሰዎች በእናንተ ፊት እጅግ ተጠንቅቀው እንዲናገሩና በማያወላውል ሁኔታ ህልውናችሁን እንዲያከብሩ ያስገድዳቸዋል። አስረኛውና የመጨረሻው እጅግ ጥልቅ የሆነው የስነ ልቦና ጥበብ ክብርን ራሱን ከመፈለግ ሙሉ በሙሉ ነፃ መውጣት ነው። ሰዎች እንዲያከብሯችሁ መታገል አቁማችሁ የእነሱ ማክበርም ሆነ አለማክበር በሕይወታችሁ ላይ ምንም አይነት ክብደት እንደሌለው በውስጣችሁ ሲረጋገጥ ያኔ ትልቁንና የማይደረስበትን የስነ ልቦና ሉዓላዊነት ተቀዳጃችሁ ማለት ነው። አብዛኛው ሰው ስልጣን ወይም ክብር የሚፈልገው በውስጡ ባለው ስነ ልቦናዊ ድህነትና ማህበራዊ ጥገኝነት ምክንያት ነው። እናንተ ግን የራሳችሁ ህልውና ሙሉ ፈጣሪ ስትሆኑ የሌሎች ሰዎች አመለካከት ተራ ነገር መሆኑን በሚገባ ታውቃላችሁ። ይህንን ፍጹም የሆነ የውስጥ ነፃነት ወይም አልቲሜት ዲታችመንት ስትጎናጸፉ የሚጠሏችሁ ሰዎች እጅግ ይደነግጣሉ። ምክንያቱም እነሱ ሊጎዷችሁ ወይም ሊያዋርዷችሁ የሚችሉበት ምንም አይነት መሳሪያ በእጃቸው ላይ አይኖርም። ክብርን የማይሻ ሰው ማንም ሊያዋርደው አይችልም። ምክንያቱም ውርደት የሚሰማው ሰው ዋጋውን በሌሎች መለኪያ ሲመጥን ብቻ ነው። በዚህ ማንነት ላይ ስትደርሱ በዙሪያችሁ ያሉ ሰዎች ሁሉ የእናንተን የበላይነት የሚቀበሉት እናንተ ለምናችኋቸው ሳይሆን በውስጣቸው ባለው የማይካድ የኃይል ስበት ነው። ሰዎች ማክበር ያለባቸውን ኃይል በደመ ነፍሳቸው ያውቁታል። እውነተኛው ጥበብ ሰዎችን መግዛት ሳይሆን በራስ ሰማይ ስር ንጉሥ መሆን ነው። የሚጠሏችሁ ወይም ለእናንተ ጥሩ ስሜት የሌላቸው ሰዎች በመጨረሻ የሚረዱት እውነት የእናንተ መኖር ወይም አለመኖር በእነሱ ፍርድ ወይም ይሁንታ ላይ የተመሰረተ አለመሆኑን ነው። በዚህ ጊዜ ጥላቻቸው ወይም መጥፎ ስሜታቸው ወደ ጥልቅ ዝምታ፣ ዝምታው ደግሞ ወደማይናወጥ አክብሮት ይለወጣል። ይህ በሕይወት ውስጥ ሊገኝ የሚችለው ከፍተኛው የስነ ልቦና ድል ነው። እስካሁን አብራችሁኝ ለነበራችሁ ከልብ አመሰግናለሁ። ለዛሬ ከዚህ ጋር ይብቃኝና ልሰናበታችሁ። በሌላ ጊዜ በሌላ ጥሩ ሐሳብ እስክንገናኝ ሰላም፣ ፍቅርና ጤና ከእናንተ ጋር ይሁን።